ሁላ ምንድነው ካሜራ ሽሽት ነው ወደዛ የምትፋቀቀው። እጅህ ቢታይ አሁን ምን ችግር አለው? እጅህን ቆርጠው አይወስዱት። ምንድነው ማካበት? ቢስሚላህ ረህማን ረሂም። አሁን እዚህን ያጠገብ ቁጭ ብለህ እዚህ ገጭ ብለህ ምን አለ ብታወራቸው። ሩዙ በጣም አሪፍ ነው። ተመችቶሃል? ላይክ አድርገዋል? አሜን 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 አሜን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ ቅመሞችዬ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥተናል። ቪዲዮውን ስትጀምሩት እንዳትረሱ አደራ ቅመሞችዬ ማለት ነው። እንግዲህ ምሳ ልንበላ ነው። ምሳ ሰዓት ደርሷል ማለት ነው። አርሄቡ እንብላ። መቼም ከአረብ ሀገር የኛ ይቀድማል ይመስለኛል። አረብ ሀገር እንግዲህ ግማሹ ሽንኩርት እየከተፈ ነው፣ ግማሹ እያቆላላ ነው፣ ግማሹ ከእንቅልፉ እየተነሳ ነውና የኛ ምሳ ደርሷል። አህሪቡ እንብላ አላችኋለሁኝ። ስራ አብያ እንዴት ይዟችኋል? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የሰራሁት ደግሞ ክክ ነው። ከዛ ሩዝ አለ። መቼም ሩዝ ያው ስለለመደብን ሀገራችንም ተለምዷል። አሁን ላይ እንደ ድሮ አይደለም። አሁን ላይ በቃ ሩዝ እንጃ አብዛኛው ቤት ብዙ ጊዜ ይሰራል ማለት ነው። እና በፊት አንዳንድ ጊዜ አምሮት ምናምን እንደዚህ ነበር። አሁን ላይ ደግሞ ሁሉም በቃ ሳይሰራ አይውልምና እኛም እንደዛው እያረግነው ነው እላቸዋለሁ። ምን ብላ ሀያ ተፈደል ይሄ ሁላ ምንድነው ካሜራ ሽሽት ነው ወደዛ የምትፋቀቀው። እጅህ ቢታይ አሁን ምን ችግር አለው? እጅህን ቆርጠው አይወስዱት። ምንድነው ማካበት? ቢስሚላህ ረህማን ረሂም። አሁን እዚህን ያጠገብ ቁጭ ብለህ እዚህ ገጭ ብለህ ምን አለ ብታወራቸው። አረ ትገርማለህ። ቢስሚላህ። በነገራችን ላይ ጨውንም አልቀመስኩትም ነው ዝም ብዬ ነው የሰራሁት። እንደው መቅመስ ምናምን ነገር የሚሄድ አይሆንልኝም። ቢስሚላህ ደግሞ ማለት ነው በግራሽ ነው የምትበይው በሉኝ። ካሜራው ነው እውት የእጀ ቀኘ ነው። ለምንድን ነው አስተግፍሩላህ በግራችሁ አበላችሁ አረ በቀኛችሁ ብሎ ምናምን ነገር በቃ ትላላችሁ። መቼም እንደው ህፃን ልጅ ቢሆን እንጂ ትልቅ ሰው በግራው እጅ የሚበላ የለም ካልታመመ በስተቀር ማለት ነውና ካሜራው እንዴት ብናረገው ነው በቀኛችን መብላታችን የሚያስታውቃችሁ? እና አሁን እኔ በቀኝ እየበላው በግራ ይመስላችኋል? ካሜራው ከየት እንደማረገው አላውቅም። እንዴት ነው ሩዙ? በጣም አሪፍ ነው። ተመችቶሃል? ላይክ አድርገዋል? ዲስላይክን ብታረግ አይቀርም ትበላለህ። ሩዙ ግን በጣም ትኩስ ነው። አሁኑ ባሁኑ ነው። መብራት ሲሄድ ሲመጣ አንድ ጊዜ ከሰል ሳያይዝ በቃ ሰዓቱ ሄደ ማለት ነው። ሁለተኛ ግድብ ከገደሉ በኋላ የተስተካከለ ብላ ነው ደግሞ ምን እናደዳለሁኝ። መብራት ሄዶ ከሰል አያይዤ ከዛ ደግሞ መብራቱ ሲመጣ ከሰሉን አላጠፋው በጣም ነው የሚያናደድ። እየበላችሁ አባይ እየሰራችሁ ነው እየበላችሁ። እንግዲህ ከኛም ጋር አሁን እየበላችሁ ሊሆን ይችላል። በዚህ ሰዓት ምሳ ጨርሳችሁ ምሰሩም አላችሁ። ከእንቅልፋችሁ ደግሞ እያላችሁ የምትነሱ የምትኖሩ ትችላላችሁ። እኔ ለምን እንደሆነ አላውቅም። ብዙ ጊዜ እንደው ክክ እንደ አይነት ክክ አልሰራም። እኔ እኮ ነኝ ወልጀባ ያልኩት ዱዓ እኮ ጎራ አይጋርደውም።
አሜን 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 አሜን። ቤተሰብ እንግዲህ እንደምታዩት በርበሬ ልናዘጋጅ ነው። 3 ጉልቻ ጀመረ ማለት ነው። በርበሬያችንን ቀንጥሰን ወደ ምንድነው የሚባለው ልናስጨቃጭቅ ልንወስድ ነው። እንደ ዱሮ ወይም እንደ ገጠሩ መጨቅጨቅ የለም። በሙቀጫ እዛ ወስዳችሁ ሁሉንም ነገር ይሰሩታል ማለት ነው። እና ደርቋል። እዚህ ያው እንደምታዩት ዝንጅብላችንን ሽንኩርታችንን አዘጋጅተናል። እነዚህም በአንድ ላይ አድርጎ መውሰድ ነው ወደ ወፍጮ ቤት። ገጠር እንግዲህ ታውቃላችሁ በሙቀጫ ስወቅጥ ነበር የምታዩት። አንደኛው በርበሬ 1000 ብር ነው፣ 950 ብርም አለ። ይሄ ግን አንደኛው በጣም ምርጥ የሚባለው ነው። 1000 ብር ነው የተገዛው ማለት ነው። በርበሬን በዚህ መልኩ ቆጥር ያለሁኝ። እዚህም ዝንጅብሌና ሽንኩርት ተዘጋጅቷል ማለት ነው። አሁን ቀጥታ ወደ ወፍጮ ቤት እንሄድና እናስጨቅጭቅና ከዛ ደግሞ ያለውን እናየዋለን ማለት ነው። ያው ከተማ ያን ያህል አያስጨንቅም። ገጠርና ያው ገጠር ላይ ሲሆን ነው እንጂ ጨቅጭቁኝ እንዲህ በሉኝ ምናምን ነገር ሙቀጫ ፈልጉ ግልገሉን ፈልጉ የሚባለው ማለት ነው። ከተማ ያው ቀጥታ ወሰድ ነው፣ ቅርብ ነው። እስኪ ወደዛ ሄደን እንመጣለን።